አይቋረጥም ልማዴ እስዋለሁኝ ለውዴ ሞላ አልሞላ ነገሩ እግዚአብሔር አለ በመንበሩ አይቋረጥም ልማዴ እስግዳለሁኝ ለውዴ ሆነም አልሆነም ነገሩ እግዚአብሔር አለ በመንበሩ አለ አባዬ አለ እግዚአብሔር አለ ወገኖቼ ይህንን ጸሎት የመብራችሁኝ የምትጸልዩ የምታዳምጡ እህቶች ወንድሞች ሰላም ለእናንተ ይሁን። እግዚአብሔርን በብዙ ያመሰገንን ዛሬ ደግሞ በእግዚአብሔር ፊት ዝቅ ብለን ራሳችንን አዋርደን እግዚአብሔርን እያመሰገንን በብዙ ምስጋና በብዙ ዝማሬ እግዚአብሔር ምስጋና ይወዳልና እያመሰገን ነው። ዛሬ ከኔ ጋር ደግሞ እንጸልያለን እንቆያለን በእግዚአብሔር ፊት። ይሄ ጸሎት ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነውና ጌታ ኢየሱስ ክርስቶስን ደግሞ ለመቀበል ዋናው መዘጋጀታችን ቅድስናችን ነውና እኛ በራሳችን ራሳችንን መቀደስ አቅማችን ትንሽ ነውና ዛሬ ደግሞ እግዚአብሔርን ጌታ ሆይ ቀድሰኝ እንለዋለን። ካልተቀደስን እግዚአብሔርን ማየት አንችልም። ንጹህ ካልሆንን የእግዚአብሔርን ክብር ማየት አንችልም። እግዚአብሔር ደግሞ እኔ ቅዱስ ነኝና ቅዱሳን ሁኑ ብሏልና ከርኩሰት ልንርቅ ከክፋት ልንርቅ እግዚአብሔር ከማይወደው ነገር ከኃጢአት ከአመጽ ልንርቅ ግድ ይለናል። ስለዚህ ዛሬ ጌታ እግዚአብሔር አባታችንን አባት ሆይ ቀድሰኝ እንለዋለን። ጌታ የተመሰገነ ይሁን። እግዚአብሔር አባታችን ሆይ እናመሰግንሃለን፣ ክብርህን እናመጣለን። ጌታ ሆይ ልማዳችን አይቋረጥም። ሁልጊዜ ማለዳ ማለዳ በፊትህ እንሆናለን፣ ፊትህን እንፈልጋለን። ቀድሰኝ እንልሃለን። አባዬ እኔን ቀድሰኝ እልሃለሁ። ጌታ ሆይ ዛሬ በዚህ ማለዳ እግዚአብሔር አባት ሆይ እድሉን ስለሰጠኸኝ አቅሙን ስለሰጠኸኝ መንፈሱን ስለለቀቅልኝ በፊትህ እንደሆን ስለረዳኸኝ ጌታ ሆይ አመሰግንሃለሁ። ጥበቃ ስለበዛ ምሕረትህ ስለበዛ ቸርነትህ ደግነትህ ስለበዛ ዛሬን ስላየው አባዬ እስትንፋሴ ስላለ በሕይወት ስለኖርኩ ካንተ ጋርም ስላለሁ አባዬ ካጠገቤ ስለማትጠፋ አመሰግንሃለሁ። እግዚአብሔር ሆይ ስለሚገባህ አመሰግንሃለሁ። ትልቅ ስለሆንክ አመሰግንሃለሁ። አባት ስለሆንክ እረኛ ስለሆንክ አመሰግንሃለሁ። አባዬ ብዙ ምስጋና አለኝ፣ ብዙ ክብር አለኝ። ክብር አለኝ ክብር አለኝ ክብር ክብር አለኝ ክብር ክብር አለኝ ክብር አለኝ ክብር ክብር አለኝ ክብር ላንተ የሚገባ መቅደስ የሚገባ ክብር አለኝ ክብር አለኝ ክብር ክብር አለኝ ክብር ሃሌሉያ። ሰው ፊት ያይና ያያል ቁመት እግዚአብሔር የጠራው ይበቃል። ዳዊት ሃሌሉያ። ሰው ፊት ያይና ያያል ቁመት እግዚአብሔር የጠራው ይበቃል። ዳዊት ሃሌሉያ። ኢየሱስ ጌታ ነው። ጌታ ሆይ ተመስገን አባዬ። በብዙ ምስጋና ወደፊትህ ቀርባለሁ፣ በብዙ ዝማሬ ወደፊትህ ቀርባለሁ፣ ፊትህን እሻለሁ። እግዚአብሔር ሆይ ታስፈልገኛለህና እፈልግሃለሁ አባዬ። ዛሬ ራሴን አይቻለሁ፣ ተመልክቻለሁ አባዬ። መንገዴን
ወደ አንተ አቀናለሁ አባይዬ፣ ወደ ቀናው መንገድ ወደ አንተ አያለሁ አባዬ። ጉዞ ጀምሬያለሁ ጌታ ሆይ፣ በአንተ በሆነው መንገድ አባዬ መሄድ እፈልጋለሁ ጌታ ሆይ። ካንተ ጋር መስማማት እግዚአብሔር ሆይ፣ በሐሳብ በፈቃድ መጓዝ ፈልጋለሁ አባዬ፣ ፈልጋለሁ። ዛሬ በዚህ ሰዓት በዚህ ማለዳ አባዬ ቀድሰኝ እልሃለሁ። ቀድሰኝ ጌታ ሆይ፣ ቀድሰኝ፣ እንድታጥበኝ ጌታ ሆይ፣ በአንተ ፊት እግዚአብሔር ሆይ ተቀድሼ እንድገኝ፣ ታጥቤ እንድገኝ፣ ነጽቼ እንድገኝ፣ ቆሻሻዬን ጥዬ እንድገኝ አባይዬ፣ አንተ በእኔን ደስ እንድትሰኝ ጌታ ሆይ፣ ይህ ዘመን የሚቀደስበት ዘመን ይሁን። የሚቀደስበት ዘመን። አንተ ሙሽራው ነህ። ቤተ ክርስቲያን እኔ ሙሽሪት ነኝ ጌታ ሆይ። አንተ ስትመጣ ሙሽሪት ጸርታ አምራ ተውባ ነጭ ሆና እግዚአብሔር ሆይ ለዓይን ላንተ ምትማርክ ሆና እንድትገኝ ጌታ ሆይ ይህንን እላለሁ ዛሬ፣ ይህንን እጠይቃለሁ ዛሬ። ቅድስናዬ አንተ ነህና አባዬ፣ ቅድስና ለእግዚአብሔር ተብሎ ተጽፏልና ቅድስናዬ ለአንተ ይሁን ጌታ ሆይ። እግዚአብሔር ሆይ ለአንተ ክብር ይዋል አባዬ። ውስጤን ቀድስ፣ ላዬን ቀድስ፣ ቀድሰኝ አባ እግዚአብሔር ሆይ። ጌታ ሆይ ዛሬ ጠራሃለሁ። ዛሬ እግዚአብሔር አባት ሆይ መሻቴ እንድቀደስ ነው፣ ፍላጎቴ እንድቀደስ ነው። ጥያቄ አባዬ እንድታጥበኝ ነው። እጠበኝ፣ ከበረዶም እነጻለሁ አባዬ። በዚህ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ይህ እግዚአብሔር ቃል ነው። ጌታ ሆይ ያውቃለሁ ያለ ቅድስና እግዚአብሔርን አንተን የከበርከውን ማየት እንደማይቻል፣ ማገልገል እንደማይቻል፣ ወደ አንተ መቅረብም እንደማይቻል አውቃለሁ አባዬ። ጌታ ሆይ ዛሬ እኔ አቅም ባነሰኝ ጉዳይ ላይ አባዬ መተው መጣል ባለብኝ ነገር ላይ ጌታ ሆይ ለምንሃለሁ፣ ጸልያለሁ አባዬ። በድካሜ ላይ ለምንሃለሁ፣ ጸልያለሁ አባዬ። አንተ ደስ በማትሰኝበት ነገር ላይ እግዚአብሔር ሆይ በተለማመድኩት አባዬ ያንተ ያልሆነ ነገር አባዬ ፍጹም ባልሆንኩበት ዛሬ እግዚአብሔር ሆይ ኃይል ያስፈልገኛል። የሚቀድሰው መንፈስ ያስፈልገኛል። መቀደስ ፈልጋለሁ አባ። አንተ ደስ እንድትሰኝ ፈልጋለሁ። ስጋዬን መጎሸም ፈልጋለሁ። የሚቀዋወመውን ጌታ ሆይ መንፈስና ስጋዬን መንፈሴን አባዬ ከፍ ማድረግ ፈልጋለሁ አባዬ። የሚዋጋውን ጌታ ሆይ ካንተ የሚያርቀውን አባዬ እያወቅኩ እንኳ ቢሆን ሳላውቅ ደግሞ በስተት ቢሆን በድፍረትም ቢሆን አባዬ ያንተ አለመሆኑን እያወቅኩ መተው እንዳለብኝ እያወቅኩ አቅም ባጣሁበት ጉዳይ ላይ ዛሬ ከኔ ላይ መቆረጥ ያለበትን እንድትቆርጥ፣ መነቀል ያለበትን እንድትነቅል ጌታ ሆይ ያንተ የሆነውን ብቻ ያንተ የሆነውን ሐሳብ ብቻ እንዳስብ እግዚአብሔር ሆይ ዛሬ ለምንሃለሁ። ሰራዊት ጌታ እግዚአብሔር አባት ሆይ ዛሬ ልመናዬ እጠበኝ ነው። ዛሬ ልመናዬ ቀድሰኝ ነው። ዛሬ ልመናዬ አሮጌ ይውለቅ ነው። በአሮጌ አቁማዳ አዲስ ወይን ጠጅ
እንደማይደረግ ሁሉ ቢደረግም እንኳን አቁማዳው ይፈነዳል ይላል። ያንተ የሆነውን አዲስ ነገር፣ ንጹህ የሆነውን ነገር፣ ቅዱስ የሆነውን ነገር አባዬ አንተ ልበሽ ያልከኝን ነገር ለውጭ የኛው ነው ጥሩ ያልከኝን ነገር አባዬ ባሮጌው ላይ እንዳልደርብ አባ ዛሬ ለምናለሁ። መታጠብ እንዲሆን አቤት ጌታዬ አምላኬ ሆይ አንተ አይተኸዋል፣ እኔ ባላየውም ጌታ ሆይ አባዬ ባስቸገረኝ ነገር ላይ በጠላት በጨለማ አባዬ ተጽዕኖ ሆኖብኝ ጌታ ሆይ አቅም ባጣሁበት ነገር ላይ ያንተ አለመሆኑን እንኳን አንተን ደስ እንደማያሰኝ ባወቅኩት ነገር ላይ እንኳን አባዬ ዛሬ ታስጨክረኝ ዘንድ ውጭቅ አድርገህ ተወስደው ዘንድ አባዬ ቢያመኝም እንኳን ቢያስቸግረኝም እንኳን እግዚአብሔር አባት ሆይ ለሥጋዬ የተመቸ ነገር ለነፍሴ ለአንተ ማይጠቅም ነገር ዛሬ ከላይ ላይ እንዲነሳ ቅድስናዬ ለአንተ ቅድስናዬ አንተ ነህ የምትቀድሰው አንተ ነህ። በደም ቀድሰኝ አባዬ፣ በመንፈስ ቀድሰኝ፣ በቃል ቀድሰኝ ቀድሰኝ አባዬ ቀድሰኝ። አጥርቼ እንዳይቀድሰኝ አጥርቼ እንድሰማ ቀድሰኝ። ፈቃድህን እንዳይቀድሰኝ ፊትህን እንዳይቀድሰኝ አባዬ ቀድሰኝ። ዛሬ አባዬ ሳይረፍድ አባዬ ሳይረፍድ ጌታ ሆይ ዛሬ የመቀደስ ዘመን ነው፣ የመቀደስ ወራት ነውና አባዬ በዚህ ጊዜ በዚህ ሰዓት አባዬ እንድዘጋጅ አባዬ ለመምጣት እንድዘጋጅ ልበ ንጹሐን ምስጉን ናቸው ይላል። እግዚአብሔርን ያዩታልና ልበ ንጹሖች አባዬ ልቤን ቀድስ። አንተ ያየኸው ነገር ካለ እኔ ያላየሁት ነገር ካለ አባዬ የሸፈነኝ ግድግዳ የሆነብኝ አባ አልፌ እንዳላይ አሻግሬ እንዳላይ ጌታ ሆይ ያንተ ያልሆነ ነገር እንዳይገዛኝ በጌታ በኢየሱስ ክርስቶስ ስም እንዳይቆጣጠረኝ ባይዬ አስቸጋሪ ቢሆንም ጠባብ ቢሆንም ብዙም ሰው ባይሄድበት ያንተ መንገድ ወደ ቀናው መንገድ አባዬ መልሰኝ ጌታ ሆይ ከኔ ላይ ይውደቅ አባ፣ ተቀርፎ ይውደቅ፣ ተገጥሎ ይውደቅ። አንሳልኝ አባዬ ማንነቴ አባዬ ማንነቴ አንተውን ባህሪ አንተውን መገለጫ አንተውን ባይዬ ሰዎች እኔን አይተው አንተን ይዩ አባዬ አንተ ቅዱስ ነህ፣ አንተ ፍጹም ነህ። አንተ አባዬ ሰው ትማርካለህ ጌታ ሆይ ሰዎችን የሚማርክ ባህሪ፣ ሰዎችን የሚማርክ ማንነት ያንተ የሆነ አባዬ ካንተ የወረስኩት ካንተ የወሰድኩት ልጅ አባቱን ይመስላልና ካንተ ጋር የማይመሳሰለውን ነገር ጌታ ሆይ ዛሬ ከኔ ላይ ይነሳ። ግብዝነት ቢሆን ይነሳ አባዬ፣ ድካሜ ሁሉ ይነሳ፣ ክፋት ቢኖር ይነሳ አባዬ። አልፈልገውም ዛሬ አባዬ
የምፈልገው ያንተ የሆነው ነው ጌታ ሆይ፣ ያንተ የሆነውን አባዬ በጎና ደስ የሚያሰኘውን ዛሬ አባዬ ጸሎቴ በፊት ያማረው የከንፈሬ ቃልና የልቤ ሐሳብ አንድ ይሁን አባዬ። በግብዝነት አባዬ በትዕቢት በየትኛውም ክፉ ባህሪ አባዬ ያንተ ባልሆነ ነገር እንዳልገለጥ አባዬ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ተብሎ እንደተጻፈ ዛሬ አባዬ እንዳልጎል ከተስፋው ቃልህ እንዳልጎል ከበረከትህ እንዳልጎል አንተን እንዳላሳዝን አባዬ ልቤን ጠብቅ ጌታ ሆይ፣ ልቤን ጠብቅ። ሰላምን እንድፈልጋት ጌታ ሆይ በአመፅ እንዳልገኝ አባዬ እርዳኝ። በፍርሃት እንድመላለስ አንተን በመፍራት በቅድስናና በጽድቅ በቤትህ እንድኖር አባዬ እንደ ቤትህ እንዳንተ ማንነት እንዲሆንልኝ ጌታ ሆይ በአመፅ እንዳልሳተፍ አባዬ ዛሬ ጊዜው ነው አባ፣ ጊዜው ነው የመቀደስ፣ ጊዜው ነው የመታጠብ፣ ጊዜው ነው አባዬ የመዘጋጀት። ይውለቅልኝ አሮጌ ልብሴ ይውለቅልኝ አባዬ አልፈልገውም። ተቆርጠው ደቅ አባ ያስቸገረኝ ነገር ካለ አባዬ ተለማምጬ ያስኩት ደባል ያደረገ ከኔ ጋር የማይሄድ አንተን የማይመስል ነገር አባዬ ምቀኝነት ቢሆን ጌታ ሆይ ራስን መውደድ ቢሆን ሐሜት ቢሆን በንግግሬ ቢሆን በአስተሳሰቤ ቢሆን በኑሮዬ ቢሆን አባዬ ቢሆን በቃ አባዬ ካንተ የተሰወረ ነገር የለምና እግዚአብሔር አባት ሆይ ሰላምን ብቻ እንድከታተል ያንተ የሆነውን ብቻ እንድፈልግ አባዬ በመንገድ እንድሄድ ከሰው ሁሉ ጋር ሰላምን ተከታተሉ ትቀደሱም ዘንድ ፈልጉ ያለ እርሱ ጌታ ሊያ የሚችል የለምና ይላል ዕብራውያን 12:14 ላይ። ትክክል አባዬ ትክክል ጌታ በስራህ ጻድቅ ነህ አንተ ትታረም እንደ ድርግ ተብለህ። ሃሌሉያ። ዛሬ ጌታ ሆይ ከተለማመድኩት ነገር አባዬ እውነት ከሚመስል ግን እውነት ያልሆነ ያንተ ከሚመስል ግን ያንተ ያልሆነ አላቀኝ እላለሁ። አላቀኝ አባዬ አላቀኝ ፍጹም ዘንድ ወደ አንተ የሚያቀርብ ማንነት ይኖረኝ ዘንድ ምንም ነገር እንዳይጋርደኝ እንዳያስቆመኝ እንዳይከለክለኝ አባዬ አንተን እንዳላይ እንዳይሸፍንብኝ አባዬ አንተን መርጫለሁና ጌታ ሆይ ምርጫዬ ነህ፣ የዘላለሜ ነህ፣ ቅዱስ ነህ አባዬ። በጽድቅ መላለስ ዘንድ አባዬ ጽድቅን መርጣት ዘንድ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ተብሎ እንደተጻፈ አንተ በመጣ ዘመን አባዬ መጥገብ እንዲሆንልኝ ጌታ ሆይ ዛሬ ተራብኩት አባ። ጽድቅን ይሁን የምፈልገው አንተን ይሁን ቅድስና ይሁን አባዬ። አቅሜ አንተ ነህ አባ። አቅም ባጣሁበት ነገር አቅሜ ነህ፣ ኃይል ባጣሁበት ነገር ኃይሌ ነህ አባዬ። ካላንተ አይሆንምና ጌታ ሆይ ፍጹም ወደ ሆነው ወደ አንተ መንገድ በጎና ደስ ወደሚያሰኘው ወደ አንተ መንገድ ባይዬ አስጠጋኝ አባይዬ። መቀደስ ይሁንልን፣ መቀደስ በቃ ጌታ ሆይ በስራ መቀደስ፣ በስራዬ አባዬ፣ ባደራረጌ፣ ባነጋገሬ እግዚአብሔር ሆይ አንተን ስምህን እንዳላሰድም
አንተንም እንዳላሳዝን አባዬ በኮ በሚገኝበት ጉዳይ ሁሉ አባዬ ቀድሜ እንድገኝ ጌታ ሆይ አንተን ያከብሩ ዘንድ አባዬ በኑሬ መልካም ሆኜ አንተ ደስ እንድትሰኝ ሌሎችም ደግሞ እንዲማረኩ እውነትም የእግዚአብሔር ሰው እውነትም የእግዚአብሔር ሴት እውነትም ተብሎ አባዬ አንተ እንድትታይ መልካምነት በእኔ ውስጥ እንድታይ እንዲገኝ አባዬ እርዳኝ ጌታ ሆይ እርዳኝ አባ። መራቅ ካለብኝ ነገር ልራቅ፣ ከክፋት አርቀኝ አባዬ። አንተ ከማትወደው ነገር አርቀኝ አባዬ። እንደ ድሮ ማንነት እንደ ጨለማው ዘመን አባዬ አንተን እንደማያውቅ እንዳልመላለስ፣ በድፍረት እንዳልመላለስ፣ በስተት መንገድ እንዳልሄድ ባለማስተዋል አባዬ ባለማስተዋል በኃጢአት ወድቄ እንዳልገኝ በጌታ በኢየሱስ ክርስቶስ አባዬ አቅም ጉልበት ጨምርልኝ ጌታ ሆይ፣ ጸጋ አብዛልኝ አባዬ። ዛሬ ለምንሃለሁ ጸልያለሁ ጌታ ሆይ ከርኩሰት በዚህ በጨለማ ዘመን አባዬ በዚህ መከራ በበዛበት ዘመን መልካም ሆኜ እንድገኝ እግዚአብሔር ሆይ በዚህ በፊልጵዎስ ምዕራፍ 2 ቁጥር 14 ላይ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። ኢየሱስ ጌታ ነው አባዬ። በዚህ በከፋ ዘመን አባ መንፈስህ ጌታ ሆይ ይቀድሳልና መንፈስህ ክፉ ነገር እንዲያርቅ አባዬ። ያንተ ባህሪ የዋህነት ነው። ያንተ ባህሪ ትትና ነው። እኔ ትሁት ነኝ ብለሃል፣ እኔ የዋህ ነኝ ብለሃል አባዬ። ልቤን በየዋህነት ሙላ፣ ልቤን በትትና ሙላ ጌታ ሆይ። እግዚአብሔር ሆይ ነቀፈታ ይወገድ፣ ነቀፌታ ይወገድ፣ ምነቀፍበት ነገር ይወገድ አባዬ። ነውር እንደሌለበት አባዬ እንደ እግዚአብሔር ልጆች እንደ ምርጦቹ ጌታ ሆይ መመላለስ እንዲሆን አባዬ ክፉን ነገር እንድንጸየፍ ዛሬ እርዳኝ አባ። ከበጎ ነገር ጋር እንድተባበር ሁሉን አንተን በማሰብ አባዬ የንጉሥ ልጅ እንደሆነ አባዬ የቅዱስ ልጅ ቅዱስ ነውና አባዬ አንተን በመፍራት አንተን በማሰብ እግዚአብሔር ሆይ አሁን እንደተወለዱ ሕፃናት አእምሯቸው ንጹሕ እንደሆነ ሕፃናት በአባታቸው እንደሚደገፉት በእናታቸው እንደሚተማመኑት ሕፃናት ልቤን አባዬ አጽዳ። በማንም ላይ ቂም እንዳልይዝ፣ በማንም ላይ ክፉ እንዳላስብ አባዬ ጌታ ሆይ ቂም እንዳይኖረኝ አስበኝ፣ አግዘኝ አባ። የሕይወትን ቃል የሕይወትን መንገድ አባ ሕይወት ያለበትን ሰላም ያለበትን እረፍት ያለበትን አባዬ መንገዴን አጥብቄ እንዲይዝ ያንተ የሆነውን አጥብቄ እንዲይዝ ጌታ ሆይ እንድትረዳኝ ዛሬ እለምናለሁ፣ ጸልያለሁ አባዬ። እንዳልደብቅ አንተን አባዬ አንተን አልደብቅም ጌታ ሆይ መታያዬን ጌቴን ሕይወቴን ማንነቴን መጠሪያዬን አባዬ አንተ ከፊት አባዬ ውበቴን ከፊት አንተ ጌታ ሆይ እግዚአብሔር ሆይ በሰዎች በዚህ ሁሉ መሃል አባዬ ብርሃን ከፍ ብሎ እንዲያበራ እናንተ የዓለም ብርሃን ናችሁ የምድር ጨው ናችሁ ተብሎ እንደተጻፈ አባዬ ብርሃን ንጹሕ ነው። ብርሃን ንጹሕ ነው አባዬ።
ጨለማ ነው ጨለማችን፣ ብርሃን ንጹህ ነው። አንተ በብርሃን መስለህናልና ጌታ ሆይ እንደ መሰልከን እውኑ እንዳልከን አባዬ መሆን እንዲሆንልን ዛሬ እምላለሁ፣ ጸልያለሁ። በክብር እንዳስቀመጥክ ራሴንም አክብሬ አንተንም እንዳስከብር አባዬ እንደ ጨዋ ልጅ አባቱን ደስ እንደሚያሰኝ አባዬ አባቱን እንደማያሰድብ ልጅ ወላጅ እኮ ይሰደባል በልጅ የተነሳ አባዬ አንተን ማሳዘንበት ጌታ ሆይ በእኛ የተነሳ አንተ በተሰደብክበት ደግሞ ጌታ ሆይ ምህረት እንድታረግልን ይቅርታ እንድታረግልን አባዬ ሰው በመመለስ እግዚአብሔርን በመፍራት መዳን አለን አባዬ። የጥበብ ሁሉ መጀመሪያ አንተን መፍራት ነውና ጌታ ሆይ ላያችን ሳይሆን የውጫዊ ማንነታችንን ለሰው የሚታየውን ሳይሆን አባዬ አንተ የምታየውን ልቤን ልቤን አእምሮዬን አስተሳሰቤን ቀድስ አባ ቀድሰኝ እጠበኝ አባዬ ጌታ ሆይ አንተ ምሳሌ ነህ፣ አንተ መታያ ነህ፣ አንተ አባዬ ፊተኛና የኋላ ነህ፣ አልፋና ኦሜጋ መጀመሪያ መጨረሻ አንተ ነህ። እግዚአብሔር ሆይ ወደ አንተ ልደግ አባዬ፣ ወደ ፍጹምነት አባዬ አሳድገኝ ጌታ ሆይ፣ ወደ ቀናው መንገድ ጌታ ሆይ እንከን ወደ ሌለበት ነቀፌታ ወደ ሌለበት አባዬ በአካባቢ ላሉት አባዬ ምሳሌ የሚሆን አንተን የሚያሳይ ማንነት እግዚአብሔር ሆይ በቅድስና ኑሮ አንተን በመምሰል ጌታ ሆይ መሆን እንደሚገባኝ እንደሆነ አባዬ እንደምትፈልገኝ እንደሆነ አባዬ እንደተጠራሁት መጠራት ሆን ዘንድ ጌታ ሆይ ዛሬ ቀድሰኝ እልሃለሁ። እግዚአብሔር አባት ሆይ ጽድቅ ባለበት እንድገኝ ጽድቅ ባለበት በቃ ክፉ ነገር በሌለበት እግዚአብሔር ሆይ ያንተ ያልሆነ ነገር አባዬ ወደ እኔ እንዳይመጣ ወደ ቤቴ እንዳይመጣ አባዬ አካሄደ ጌታ ሆይ ገንዘብን ያለ መውደድ ገንዘብን መውደድ የኃጢአት ሁሉ ስር ነው ተብሎ እንደተጻፈ እግዚአብሔር ሆይ አካሄዳችሁ ገንዘብን ያለ መውደድ ይሁን ይላል ዕብራውያን 13:5 ላይ ያላችሁ ይብቃችሁ እሱ ራሱ አለቅህም ከቶ አልተውህም ብሏልና ይላል። ትልቁ አባዬ የሚያስት ነገር ገንዘብን መውደድ ነው። ካንተ ሐሳብ የሚያወጣ ነገር ገንዘብን መውደድ ነው። ገንዘብን መውደድ አባዬ ከቤት ያስወጣል። ገንዘብን መውደድ ወደ ኃጢአት ይመራል አባዬ። ከገንዘብ አንተ ትበልጣለህ፣ ከሁሉ በላይ ነህ አንተ አባዬ። ምድር ሁሉ ሰማይ ሁሉ ያንተ ነው አባዬ። ብሩም ወርቁም የኔ ነው ብለሃል ጌታ ሆይ። ለገንዘብ ተገዝቼ አንተን እንዳላሳዝን ጠብቀኝ ጌታ ሆይ። በየትኛውም ሁኔታ ጠላት እንዳያገኘኝ ጌታ ሆይ እንዳያገኘኝ እንዳታልለኝ እግዚአብሔር አባት ሆይ ልቤን ጠብቅ፣ እግሬን ጠብቅ፣ ሐሳቤን ጠብቅ በጌታ በኢየሱስ ክርስቶስ ስም። ጌታ ሆይ ያንተ ጸጋ ይበልጣል። ዓለማዊ ነገርን እንድከዳባዬ እንዳልተባበር የተከበረው ተስፋ መጠበቅ እንዲሆንልኝ ጌታ ሆይ ያንተ የሆነውን ብቻ መናፈቅ እንዲሆንልኝ አባዬ አንተ መድኃኒት ነህ። አንተ ጋር ሁሉ አለ አባዬ። የሚጎልብኝ ነገር የለም። አንተ አታጎልም፣ ሁሉን ትሞላለህ ጌታ ሆይ። አንተ የሆነውን በተስፋ እንድጠብቅ መገለጥን መምጣትን በተስፋ እንድጠብቅ አባዬ የከበረውን ከተዋረደው እንድለይ በጌታ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር አባት ሆይ ጊዜውና ዘመኑን እንድለይ ፈቃድን እንድለይ አባዬ ከአመፅ እንድርቅ ጌታ ሆይ መልካሙን ነገር የቀናውን ነገር አባዬ
እንዳስብ እርዳኝ አባ። ራስ መግዛት እንዲሆንልኝ ራሴን እንድገዛ እንዳልሸነፍ ለክፉ ነገር እንዳልሸነፍ ጌታዬ አንተን መምሰል እንዲሆንልኝ አባዬ ጠበኝ ጌታ ሆይ። እስከ ዛሬ የሆነውን አባዬ ያሳለፍኩትን መንገድ አንተ ታውቃለህ። አደራረጌን አንተ ታውቃለህ። አካሄዴን አንተ ታውቃለህ። የህይወቴን መንገድ አንተ ታውቃለህ አባዬ። አስተካክለኝ፣ አርመኝ አባ፣ አርመኝ ጌታዬ፣ አርመኝ። አጽዳኝ አባዬ፣ ላንተ እንደምመች አድርገህ አጽዳኝ አባ። ሸክላው በእጁ እንዳለ ሸክላ ሰሪው ሸክላው በእጁ እንዳለ አባዬ የኔም ህይወት በእጅህ አለና አባዬ አንተ እንደምትፈልገው አድርገህ አባዬ የምጠቅም ዕቃ አድርገህ እንደገና አስራኝ ጌታዬ። አፍርሰህ ቢሆን እንደገና አስራኝ አባ። እንደገና ጌታዬ እንደገና አሞላኝ። እንደገና አስበኝ። እንደገና ምከረኝ። እንደገና ስራኝ። እንደገና አባዬ እንደገና ዛሬ አግዘኝ እልሃለሁ። አግዘኝ አባ። በክፉ ምኞት በዓለም ካለው እንዳልተባበር አባዬ ዓለምን እንድንቃት እንድጸየፋት እግዚአብሔር ሆይ ያንተ የሆነውን እንድጠማ ያንተ የሆነውን እንድራብ አባዬ ትልቅ የሆነውን አባዬ ትጋትን ጨምርልኝ ጌታ ሆይ። ሃሌሉያ። በዚህ በሁለተኛ ጴጥሮስ ምዕራፍ 1 ላይ እንደዚህ ይላል ከቁጥር 4 ጀምሮ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ እነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። ስለዚህ ምክንያት ይላል ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ ይላል። ኢየሱስ ጌታ ነው። እነዚህ ነገሮች ይጨመሩ አባዬ፣ ይጨመሩልን አባዬ። በወንድማማችነት ፍቅር፣ መፋቀር፣ መዋደድ ይሁንልን አባዬ። እህቶቻችን፣ ወንድሞቻችን አጠገባችን ያሉትን ሁሉ አባዬ በፍቅር በሰላም አብሮ መኖር አባዬ፣ አንዱ ለአንዱ ዝቅ ማለት ጌታ ሆይ እንዲሆንልን እለምናለሁ፣ ጸልያለሁ አባዬ። ወደ አንተ መምሰል እንዲሆንልን፣ ወደ አንተ መጠጋት እንዲሆንልን፣ በእምነታችን መጽናት እንዲሆንልን፣ ራስን መግዛት ያንተ የሆነ ዕውቀት፣ ሰማያዊ ዕውቀት ይብዛልን ጌታ ሆይ። በበጎነት በደግነት አባዬ ለሌሎች ምሕረት በማድረግ ሌሎችን በማስቀደም አባ በማካፈል በመቆረስ ያንተ በሆነው ነገር አባዬ እምነታችን በሥራ እንዲገለጥ፣ ቅድስናችን በሥራ እንዲገለጥ በጌታ በኢየሱስ ክርስቶስ ስም ከበጎ ነገር ጋር ብቻ እንድንተባበር እንድትረዳን እኔ ለምናለሁ፣ ጸልያለሁ። የመቀደስ ዘመን ይሁን፣ አሮጌውን የመጣል ዘመን ይሁን፣ አዲሱን የመልበስ ዘመን ይሁን። ያንተ የሆነውን አዲሱን ሰው ልበሱት ተብሎ እንደተጻፈ አባዬ ዘመኑ አይለቅ ጌታ ሆይ፣ ዘመኑ አይለቅ አባዬ። አንተም ቶሎና ጌታ ሆይ፣ ቶሎና ጌታ ሆይ፣ ቶሎና። ማራናታ ጌታ ኢየሱስ ቶሎና። ናና አሳርፈን አባ፣ ናና አሳርፈን አባዬ። እግዚአብሔር አባት ሆይ እናመሰግንሃለን፣ እናከብርሃለን፣ እንወድሃለን። እግዚአብሔር ሆይ ዛሬ ደግሞ ጸሎታችንን ስለሰማህ አብረን ስላለ መገኘት ስላለ መንፈስ ቅዱስ ስለረዳኸኝ አመሰግንሃለሁ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ለሆኑት አሜን። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እግዚአብሔር የተባረከ ይሁን። እህቶች ወንድሞች፣
ይህ ጸሎት በጣም እየረዳን ነውና ጸሎቱን ለብዙዎች እንዲደርስ ሼር አድርጉት። ላኩ። እህቶች አሉ፣ ወንድሞች አሉ መጸለይ ያቃታቸው፣ በእግዚአብሔር ፊት መሆን ያቃታቸው፣ በተለያየ ምክንያት የጸሎት ህይወታቸው ምናልባትም በቃ አቅም ያጡበት ነገር ቢኖር ይረዳል። ለአንድ እህት ይረዳል፣ ለአንድ ወንድም ይረዳልና ሼር አድርጉ፣ አድርሱልኝ። ዛሬ ደግሞ አብራችሁኝ ስለጸለያችሁ፣ አብራችሁኝ ስለቆያችሁ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ተባረኩልኝ። ጌታ ከናንተ ጋር ይሁን። ጌታ ደግሞ በነገር ሁሉ ይቀድሳችሁ፣ ይጠባችሁ፣ ክብሩን ይግለጥላችሁ እላለሁኝ። መልካም ቀን፣ መልካም ምሽት። ሃሌሉያ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።